አይዟችሁ በርቱ አትጨነቁ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በሀገር ውስጥና በውጭም ዓለም የምትኖሩ በወጀብና በመከራ ውስጥ አለ ልጆቼን አይዟችሁ የሚል የተስፋ አምላክ ነው የምናመልከው ያልተቆረጠው የሚጠግን። አይዟችሁ በርቱ አትጨነቁ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በሀገር ውስጥና በውጭ ዓለም የምትኖሩ በወጀብና በመከራ ውስጥ አለ ልጆቼን አይዟችሁ የሚል የተስፋ አምላክ ነው የምናመልከው የተቆረጠ የሚጠግን። እውነት ነው። የተቆረጠውን የሚጠግን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እውነት ለመናገር መምህር ምህረተአብን በጣም ናፍቀነዋል። ለምን ካየነው ብዙ ዘመናችን ሆነ። እውነት ለመናገር እና በመዝሙሩም በአገልግሎቱም በተለያዩ መንገዶች በተለይ ወጣቱ ላይ በጣም አበክሮ ይሰራ የነበረ ወንድማችን ነው። እንግዲህ እድሜ ከጸጋ ጋር እንዲያድለው ባለበት ቦታ ሁሉ ሰላም እንዲሆን ነው የምንመኝለት እና መልእክቴን እንድታስተላልፉልኝ በዚሁ አጋጣሚ ለማለት ነው። ለማንኛውም ሰሞኑ በዋልድባ እናቶች ዙሪያ ላይ ሲራገብ የከረመውን መነሻ በማድረግ ትንሽ የማስታወቂያ ሰርቼ ነበረና እውነት ለመናገር በሰራሁት ማስታወቂያ ላይ ሲሰነዘር የነበረው የግል ጥላቻ ኮሜንቶች በጣም ይገርማሉ። ልክ እኔን ያገኙኝ ይመስላቸው አፋቸው ላይ ውስጣቸው ያቦኩትን በአፋቸው ሲያሩት ያየሁበት አጋጣሚዎች አሉና በዛው ልክ ደግሞ በስነ ስርዓት አይተው ተገንዝበው አስተውለው ጥሩ የሆኑ አስተያየትና ሀሳብም ሲሰጡ ያየኋቸው የትላልቅ ሚዲያዎች ኃላፊዎችም ሳይቀር ጥሩ ሀሳብና አስተያየት የሰጡኝ የነበሩት አካላት በሙሉም በዚሁ አጋጣሚ ላመሰግን እወዳለሁኝ። እንደዚሁም መጥፎ ሀሳብም ስታንሸራሽሩ የነበራችሁን በሙሉ አመሰግናችኋለሁ። ምክንያቱም ብረት አሉ ወይም ቡለን እንደዚህ ትይዙና ወደታች ስትመቱት መታችሁታል እኮ ግን እየጠበቀ ነው የሚሄደው፣ እየጠነከረ እየጎለበተ አይጣመምም። አንዳንዱ ካልሆነ በቀር ሙሉ በሙሉ ወደ ውስጥ ነው የሚገባውና ልክ ብረቱ ወደ ውስጥ ስትመቱት እንደሚጠነክረው ሁሉ ለኔም እያንዳንዱ የምትሰጡኝን ሀሳብን ኮሜንትም አስተያየትም ያጠነክሩኛል፣ ያበረቱኛል፣ እንድጎብዝ እንድበረታ ከዚህ የበለጠ እንድሰራ ስለሚያደርጉኝ ሁላችሁም አመሰግናችኋለሁ ለማለት ነው። ለማንኛውም በዋልድባ ገዳም እናቶች መኖሪያ በዓት አይፈቀድላቸውም ወይም ራሳቸው የቻለ መተዳደሪያ ደንብ እንዲኖራቸው አይፈቀድም የሚሉና የተለያዩ ሀሳቦች ሲንሸራሸሩ እንደሰማችሁት ነው። በዚሁ አጋጣሚ በጣም ይቅርታ ጠይቃለሁ። ምክንያቱም ጉንፋን ቢጤ ስለተያዝኩኝ ትንሽ ድምጼ የመጎርነርና የመቆራረጥ ሁኔታዎች ሊኖሩ ስለሚችሉ አስቀድሜ ይቅርታ እጠይቃለሁኝ። በዋልድባ እናቶች ይኖራሉ፣ ምንም ጥያቄ የለውም። አባቶችም እናቶችም እንግዲህ ይኖራሉ ማለት ነው። እንደ ህገ ምንኩስና ወይም እንደ ስርዓተ ገዳም ከሆነ ግን አባትም እናትም በአንድ ላይ ተቀላቅለው መኖር እንደሌለበት እንግዲህ ስርዓተ ምንኩስና ያስተምረናል። የመጀመሪያዋ ቀዳሚቷ የሆነችዋ የኮፕቲክ ቤተክርስቲያንም በእንደዚህ አይነት ሁኔታ አታስኬደውም ስርዓተ ምንኩስናዋ። አባቶች ራሱ የቻለ ገዳም አላቸው፣ እናቶች ራሳቸው የቻለ ገዳም አላቸው። ተጠሪነታቸውም ለሊቀ ጳጳሱ ለቅዱስ ፓትርያርኩ ለቅዱስ ሲኖዶሱ ነው ሊሆን የሚችለው የሁለቱም ማለት ነው። በራሳቸው ምንም አይነት ኃላፊነት አይኖራቸውም ማለት ነውና ማህበረ ደናግል የእናቶች ገዳም እንዳለ ከ1550 ዓመተ ምህረት ጀምሮም እንደተመሰረተ የሚያሳዩ መረጃዎች አሉ እና በዛን ጊዜ ሲመሰርቱት ጻድቁ በቦታው ላይ መምህር ሆነው ሲያገለግሉ የነበሩት አባ ምስራቃዊ ጻድቅ የሚባሉ በቅድስት ቤተክርስቲያናችን ቅድስና የተሰጣቸው ጻድቅ አባት ናቸው። እንግዲህ ለነዚህ እናቶች በዳልሻ ቦታ
ቦታ ሰጥቷቸው የእናቶችም የአባቶችም የየራሱ ገዳም እንዲሆንና በራሳቸው ማህተም በራሳቸው ስርዓትና ሕግ እንዲተዳደሩ ፈቃድ የሰጧቸው ማለት ነው። እሱ ብቻ አይደለም። በዳልሻ ቦታ ሲያገኙ በዋናው ሱባኤ የሚይዙበት ህርመት የሚገቡበት ማለትም ከሰኔ 20 እስከ ህዳር አጋማሽ ድረስ ያለው በዋልድባ ስርዓተ አበው መሰረት ማንኛውም ስምረት የተቀበለ መናኝ ሁሉ በዚህ ቦታ ላይ እየሄደ ሱባኤ ይይዛል። እንደዚሁም ቋርፍ ብቻ በቀን የተወሰነ ቋርፍ እየቀመሰ ጸሎቱን ያደርጋል ማለት ነውና እሱንም ቦታ ጭምር አብረው አያይዘው ነው የሰጧቸው ማለት ነው ለነዚህ እናቶች። እንግዲህ በአጠቃላይ ዳልሻ ኪዳነ ምሕረት አሁን ትልቅ ገዳም ሆና ገና የምትጠራዋ ቦታ በ1505 ነው እንግዲህ ይህ ቦታ ወደ ገዳምነት የተቀየረው ማለት ነው። ከዛ በፊት ግን እንደ ማንኛውም የዋልድባ በረሃ ሆኖ ይኖር የነበረ አካባቢ ነው ማለት ነውና የተመሰረተበትም ምክንያት ከአብረንታንት ውስጥ ይኖሩ የነበሩ አባቶች በጊዜው የነበረውን ችግር በመሸሽ ወደዚህ ቦታ ላይ ይመጣሉ። ቀስ በቀስም ይህንን ቦታ ለምን አንገድመውም ብለው ማህበራቸው አጠናክረው ገዳም እንዲገደም አስደርገዋል። የአባቶች ገዳም ማለት ነው። ልክ ነው። ከ45 ዓመታት በኋላ ማለትም በ1550 ዓመተ ምህረት አካባቢ ደግሞ እነዚህ እናቶች በዛው አካባቢ ራሳቸው የቻሉ መናንያን በራሳቸው የሚተዳደሩ እናቶች ነበሩና እመምኔታቸው ወይም ደግሞ መሪያቸውም እማሆይ ፀሐይ ማርያም የሚባሉ ታላቅ እናት በተባህቶ በትህርምት በተለያየ ስነ ምግባር ምንኩስና ሕይወት የሚታወቁ እናት ነበሩና እሳቸው እያስተማሯቸው ደቀ መዛሙርቶቻቸው ወይም አርድእቶቻቸው ይዘው ይቀጥሉ ነበረ ከወንዙ ማዶ ባሻገር ባለው አካባቢ ማለት ነውና ኋላ ላይ እንግዲህ አካባቢው እንደሚታወቀው በረሃማም ከመሆኑ አንፃር በሽታ የተለያየ በሽታ አለ። ወባ ራሱ በጣም ከባድ ናት። ጊንጥ የተለያዩ የበሽታ የመከራ አይነት ሲበዛባቸው እናቶች እንግዲህ የሚበሉትንም አልፎ አልፎ ካልሆነ በቀር ቅጠል ነው ሊሆን የሚችለው። ከዛ ባሻገር ባቄና ነው ሊሆን የሚችለውና ካላቸው አቅም አንፃር እየተጠቁባቸው እየተጎዱባቸው ሲመጡ ለምን ሱባኤ ገብቼ ለእናቶቼ የሚሆን ቦታ እግዚአብሔር እንዲፈቅድልኝ አለምንም ብለው ከተከዜ ማዶ ተሻግረውኝ እናት ጸሎት ሱባኤ ይዛሉ ማለት ነው። በዚህ በያዙበት ቦታ ላይ እግዚአብሔር አምላክ እንግዲህ ለቅዱሳኑ ቅርብ ነውና በዚህ በዳልሻ ኪዳነ ምሕረት አካባቢ አምደ ብርሃን ተተክሎ በብርሃን ለኚህ እናት ያሳያቸዋል ማለት ነው። ከራእያቸው በነቁ ሰዓት እናት ሱባኤያቸው ሲጨርሱ እየሮጡ በዳልሻ አካባቢ በአባቶች አካባቢ እየሮጡ ይሄዱና ለኚህ መምህር ጻድቁ አባ ምስራቃዊ የሚባሉት መምህር ሂደው ያማክሯቸዋል። አባቴ አርድእቶቼ በእንደዚህ አይነት ሁኔታ እያለቁብኝ ነው። ሱባኤ ይዤ ነበረ። በራእይ ደግሞ እንዲህ አይነት ቦታ ብሎ አሳየኝ። ስመጣም ይህ ቦታ ሆኖ አገኘሁት። ምን ይመክሩኛል ብለው ለኚህ ጻድቅ አባት ያማክሯቸዋል ማለት ነው። ወይ ልጄ አንቺ ሱባኤ ይዘሽ እግዚአብሔርን ጠይቀሽ ይሄንን ካየሽው እኔም ፈቃድ እግዚአብሔር ልጠይቃ ብለው በትህትና መንፈስ ልጃቸውን አስተናግደው ሱባኤ ለመያዝ ይሄዳሉ ማለት ነው። እኛ አባት ሱባኤ በያዙበት እኛ አባት በተመሳሳይ መንገድ እማሆይ ያዩትን አይነት ራእይ እኚህ ቅዱስ አባት መልሶ ያያሉ ማለት ነው። ወዲያውኑ ሱባኤያቸው እንደጨረሱ እየሮጡ መጥተው ልጄን ጥሩልኝ፣ ለካስ እግዚአብሔርን ጠይቃ ነው መጥታ እኔን የጠየቀችኝ ብለው በትህትና መንፈስ ሆነው እኚህን እናት አስጠርተው ደቀ መዛሙርታቸው ወይም አርድእቶቻቸው ይዘው ከባህር ማዶ ተሻግረው በዚህ በዳልሻ ኪዳነ ምሕረት ቦታ እንዲያገኙ አስደረጓቸው ማለት ነውና ወዲያውኑ እንደተቀበሏቸው እናቶች ይሄንን ከዚህ ጀምሮ እስከዚህ ድረስ ያለው የእናንተ ቦታ ነው፣ መተዳደሪያችሁም ለቁርባን ወይም ቤተክርስቲያን ውስጥ ያለውን ስርዓት ብቻ ከአባቶች ጋር ይሆንና ከዛ ውጭ ያለውን እያንዳንዱ በራሳችሁ ተተዳደሩበት በነበራችሁት ስርዓት መሰረት እንድትተዳደሩ ፈቅጄላችኋለሁ። ይህም ብቻ አይደለም፣ በአርማ ደጋም ለሱባኤ የምትገቡበት ቦታ እንዲህ አይነት ቦታ ሰጥቻችኋለሁ፣ እሱንም ራሳችሁ ሄዳችሁ ማዘጋጀት ትችላላችሁ ብለው ሙሉ በሙሉ ፈቀዱላቸው። የሚገርመው ነገር ማህተምም አስቀረጹ
ወዲያውኑ ማህተማቸው ይኸው እንደምታዩት በስክሪኑ ላይ የብር ማህተም ነው። የእናቶች ማህተም በጣም የሚደንቀው ነገር እስካሁን ድረስ አለ ማለት ነው። ይህ በገዳሙ ላይ ከተሰጣቸው በኋላ ካስተካከሉ በኋላ ሱባኤያቸውንም ቀጠሉ ምን አሉ ምናምን እና በመሀል ላይ እየሄዱ በዚህ በአርማደጋ በረሃ ውስጥ ሱባኤ ሲይዙ ለተከታታይ 4 ወራት ማለት ነው። አስቡ እንግዲህ ከሰኔ እስከ ህዳር ድረስ ያለው ወራት ክረምቱን ወራት በዛ ነው የሚጨርሱት እና ሱባኤ ሲይዙ ቅጠል ነው የሚበሉት። በጣም የሚገርመው ነገር የሚበሉት ነገር የላቸውም፣ ወይም ቋርፍ እንደ አባቶች ተዘጋጅቶላቸው የሚያገኙት ቋርፍ የለም እና እዛ አካባቢ ደግሞ ኮቸሮም ሆነ ማንኛውም እህል አይገባም ወደዛ አካባቢ። ስለዚህ ቅጠል ብቻ ሲበሉ አንድ ቅዱስ አባት ትልቅ አባት አባ ገብረ ኪዳን የሚባሉ በዛው አካባቢ የሚኖሩ በአብረንታንታ አካባቢ ይታዘባሉ ማለት ነው እና ለወንዶች አርድእት ይጠሩና አረ ልጆቼ እነዚህ እናቶች ገላቸው ተጋሏቸው ፍጹምነታቸው ሱባኤያቸው በጣም ያስቀናኛል ያስደንቀኛል። ሆኖም ግን ራሳቸው እየጎዱ እንደዚህ በተጋድሎ ራሳቸውን እየቃተቱ ስለሚገኙ እባካችሁ እግዚአብሔር እንዳይፈርድብን ቋርፍ አድርሱልኝ እያሉ ቋርፍ እያዘጋጁ እኚህ ቅዱስ ታላቅ አባት እንዲያደርሱላቸው ያስደርጉ ነበረ። እንግዲህ እንደነዚህ አይነት አባቶቻችን ናቸው ልጆቻቸውን መነኮሳት ሴቶችን አይዟችሁ በርቱ ጠንክሩ እያሉ ይዘዋቸው ሲጓዙ የነበሩት ማለትና ትውልዱ እየተቀየረ ሲመጣ መናኙም አዳዲስ መናኝ እየገባ ሲመጣ ለምን የሚለውን መብዛት ጀመረ። ምክንያቱም ታሪክ ማጥናት የሚባል ነገር እኛ ጋር የለም፣ ችኩልነት ነው ያለው። በቃ መፍጠን ብቻ። እነዚህ እናቶች ምን ሊሰሩ ነው እዚህ? በቃ ወይ እኛ ጋር አንድ ላይ ተደባልቀው እኛ ጋር ይሁኑ እንጂ ለምን ብቻቸው በአት ይዘው ይኖራሉ የሚለውን ሀሳብ ማስነሳት ጀመሩ ማለት ነው። በድብቅ እንደዚህ ሲፋፋም ቆይቶ ይፋ የሆነው በ1994 ዓመተ ምህረት ነው። በጣም ይገርማችሁ ነገር መጋቢት 15 ቀን 1995 ዓመተ ምህረት የጻፉት ደብዳቤያቸው ላይ ዋና ሀሳቦች እነዚህ ይመስላሉ። ደብዳቤው በ12/5/95 ዓመተ ምህረት የተጻፈውን ሌላ ደብዳቤ መነሻ ያደርግና በጥር 15 ቀን 1995 ዓመተ ምህረት በነበረው በስምምነት መሰረት እናቶች ቀደም ሲል የነበራቸውን የጽሞናና የጸሎት ቤት በነበረው ይዞታ መሰረት እንዲጠበቅላቸውና ሁለቱም ወገኖች ተስማምተው እንደነበረ ይታወሳል ይላል። አያይዞም ደብዳቤው በቀደሙት አባቶች በነበረው ስርዓትና መመሪያ መሰረት የእናቶች የጸሎት ቦታና የጽሞና በዓታቸው እንዲከበርላቸው የወረዳው ቤተ ክህነት ጽሕፈት ቤትም በአካል በቦታው ተገኝቶ ይህንን የቅርብ ክትትልና ኃላፊነት ወስዶ እንዲያስፈጽም በጥብቅ እናዛለን ይላል። እንግዲህ ብፁዕ አቡነ ሰላማ የጻፉት ደብዳቤ ማለት ነው። እንግዲህ አስቡት፣ ይህንን የተጻፈው መጋቢት 15 ቀን 1995 ዓመተ ምህረት ነው። ደብዳቤ አንቀበልም ብሎ ማህበሩ ማለትም እንግዲህ ይህንን ጸብ ያስነሱ አካላት ማለት ነው ይጎቱታል። በቃ አይሆንም ብለው አሁንም እናቶች ላይ ያላቸውን ጫና ያበዛሉ። በጣም በቃ ከባድ በሚባል ሁኔታ ሊገለጽ በማይችል ሁኔታ ለእናቶች ብዙ ሰቆቃ ይፈጽሙባቸዋል ማለት ነው። ጉዳዩ እየከፋ እናቶችም እንግልት፣ እስር እንደዚሁም ከገቡበት ሱባኤ ማስወጣት፣ ቤታቸውንም በዓታቸውንም ማፍረስ በተጨማሪም የተለያዩ ግፍና መከራ ከበዓታቸው ወጥተው ወደ ገዳማት እንዲፈልሱ ተስፋ እንዲቆርጡ በየቦታው እንዲበታተኑ ማድረግ ሁኔታዎቹንም ቀጠለ ማለት ነው። ይህንን የሆነው ከ1994 እስከ 1996 ዓመተ ምህረት ማለት ነው። በዚህ ብቻ አላበቃም። ቤተሰብ የእናቶች ሰቆቃ በጣም ነው የሚያሳዝነው። አንዳንድ ጊዜ በጣም ውስጣችሁም ይጎዳችኋል። እናንተ ወይ ገዳማችን ካልለቀቃችሁ ወይ አብራችሁን ከኛ ጋር ተደባልቃችሁ ካልኖራችሁ አውግዘናችኋል በሚል ወፈ ገዝት በሚመስል ሁኔታ ያወግዟቸዋል ማለት ነው። አስቡ እንግዲህ በ1994 ያወገዟቸው ውግዘት መቼ እንደተፈታ ታውቃላችሁ? በ2015 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ። አያሳዝንም? በቦታው ላይ እንግዲህ ከተወገዙ እነዚህ ሰዎች ቁርባን ስጋው ደግሞ ሊቀበሉ አይችሉም። ሰዓታት ሂደው ማደር አይችሉም። ሱባኤ መግባት አይችሉም። የተለያዩ ነገሮችን መንፈሳዊ ተግባራትን መተግበር አይችሉም። እሱን እንዳያደርጉ እንግዲህ አሳስረው ቁጭ አስደረጓቸው ማለት ነው እነዚህ እናቶች። እና ይህንን የታዘበ የአካባቢው ማህበረሰብ በተለይም በቆላ ወገራ ሳንቅ የሚባል አካባቢ የሚኖር
ገበሬ ማህበር አጠቃላይ ማህበረሰብ በዚሁ አጋጣሚ ምስጋና ይገባዋል። የነዚህ እናቶች መከራ ሰቆቃ እያየ ስለመጣ የኖረበትም ስለሆነ በጣም በስሜት በቁጣ መንፈስ ለሀገረ ስብከቱ ደብዳቤ ሀገረ ስብከቱ ይጽፋሉ ማለት ነው። ምን የሚል? የእናቶች ገዳማቸው፣ በዓታቸው፣ የሱባኤ መግቢያ ቦታቸው እንዳለ እርሻቸው፣ ሁሉንም ነገራቸው ከቀድሞ የነበረና በቅዱሳን አባቶች ተደንግጎ የቆየ በመሆኑ በአሁኑ ሰዓትም ይህንን ስርዓት የነበረውን ስርዓት ተግባራዊ እንዲሆንልን ለቅዱስ ሲኖዶስ አመልክቱልን የሚል ገበሬው ማህበረሰብ ነው እንግዲህ ወረቀት ፔቲሽን ፍርማ አሰባስቦ ለሀገረ ስብከቱ ሪኮመንድ የጻፈው። ሀገረ ስብከቱ የነሱን ሐሳብ ተቀብሎ የራሱንም ረቂቅ አርቅቆ ወደ ምልአተ ጉባኤ ይልካል ማለት ነው። በ2015 ዓመተ ምህረት የርክበ ካህናት ምልአተ ጉባኤ ጉዳዩ በድጋሚ እንዲታይና እንዲመረመር ከተደረገ በኋላ ጉባኤው ውሳኔ አስተላልፏል ማለት ነው። ካስተላለፋቸው ውሳኔዎች መካከልም እነዚህ ይገኙበታል። የጥንቱ የእናቶችና የአባቶች አወቃቀር እንዲከበር፣ እናቶችም ሆኑ አባቶች ከጥንት ጀምሮ በነበራቸው ስርዓት መሰረት በራሳቸው ማህበርና አስተዳደር ጸንተው እንዲኖሩ፣ አንዱ በሌላው ላይ ጫና እንዳይፈጥር እና በመካከላቸው ሰላም እንዲወርድ በማለት ውሳኔውን ተግባራዊ እንዲሆን የሚሉ ይገኙበታል ማለት ነው። ይህንን ውሳኔ ተግባራዊ እንዲሆን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤትም አባሪ ደብዳቤ አድርጎ ሰኔ 15 ቀን 2015 ዓ.ም ለሰሜን ጎንደር ሀገረ ስብከት ይልካል። የሰሜን ጎንደር ሀገረ ስብከትም ትዕዛዙን ተቀብሎ ጥቅምት 18 ቀን 2016 ዓ.ም ለዳልሻ አባቶች ገዳም በደብዳቤ ልኳል። በግልባጭም ለእናቶች አሳውቋል። በላከው ደብዳቤው ላይ የሲኖዶሱን የመጨረሻ ውሳኔ መነሻ በማድረግና በማስታወስ የእናቶች ገዳም ይዞታና ስርዓት በማስከበር ለጠቅላይ ቤተ ክህነት የታዘዘውን ትዕዛዝ ተግባራዊ በማድረግ ለመንበረ ፓትርያርክ ሪፖርት አቅርቧል ማለት ነው። እንግዲህ በ1990ዎቹ አካባቢ በሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አባታችን አቡነ ሰላማ የተናገሩትን ቃል አስደንቋቸው ነው አይደለ? እናንተ እንዴት ሁለተኛ ሰይጣን ትሆኑባቸዋላችሁ ብሎ የተናገሩትን ሁኔታው በጣም አስደንቋቸው ነው። በጣም አስገርመዋቸውም ጭምር ነው። ምክንያቱም ገዳማት የቅድስና፣ የአንድነት፣ የፍቅር፣ የጸሎት ቦታዎች ናቸው። ነገር ግን ሰርጎ ገቢዎች አንቺ እያሉ ገዳማውያን አባቶች እናቶች እሾህ ሆነው እየወጉ እረፍት ያሳጧቸዋል። እሾህ ጠንካራ ነው ተብሎ ለሕክምና ወደ ዶክተር እንዳይወሰድ ልፍስፍስ ስለሆነ ጉጠት በያዘው ሰዓት ይሰበራል። ራሳቸው ይነቀሉ ብላችሁ ዝም ስትሏቸው ደግሞ ይባስ ብለው ወደ ቆዳቸው ስር እየገቡ መግል ይዘው ያመረቅዛሉ። እናም በጣም ውስጥ ለውስጥ ይበሏቸዋል። የሚገርማችሁ ነገር ታዲያ ይህንን እሾህ ወደ ሰውነታችን ገብቶ አጥንታችንን ሰርስሮ እንዳይገባ ምን እናድርግ ለሚለው ምላሽ ደግሞ እንግዲህ እሾህ እንዳለው እያወቀ ተክሉን አምጥቶ የተከለውን አካል ራሱ ያጽዳው፣ ራሱ ይንቀለው ነው መልሱ የሚሆነው። ስለሆነም በዋልድባ አባቶችና እናቶች ያለውን ሀቅና እውነታዊ መረጃና ማስረጃ ይህንን ይመስላል። ደህና ሁኑ።